ዛሬ በዚህ ቪዲዮ ላይ ለምን አይነት ስራ ምን አይነት ኤአይ መጠቀም አለባችሁ የሚለውን ነገር አሳያችኋለሁ። ሁላችሁም ቻት ጂፒቲ ብቻ መጠቀም የለባችሁ። ዓለም ላይ በጣም ብዙ ኤአይ አለ። ስለዚህ ዛሬ እያንዳንዱ የኤአይ ቱሎችን እናንተ ለሚያስፈልጋችሁ ነገሮችን አሳያችኋለሁ ማለት ነው። ለምሳሌ አንዳንድ ሰዎች ጀሚናይን ትከፍቱና ሪሰርች፣ ኮዲንግ፣ ዲዛይኒንግ፣ ኤዲቲንግ፣ ስትራቴጂ፣ ኤክሴል ፋይል ኤቭሪቲንግ ሁሉንም በአንድ እንዲሰራ ጠይቁታላችሁ። ዛት ሰው የምትፈልጉትን አውትፑት በትክክል ማታገኙት ማለት ነው። ይህን ሁሉን ነገር አንድ ኤአይ እንዲሰራ መስጠት ማለት አንድ ሰራተኛ አንድ የቢሊዮን ዶላር ካምፓኒ ብቻውን ራን እንዲያደርግ መቅጠር እንደማለት ነው። ለምሳሌ የኢትዮጵያ አየር መንገድ ሊሆን ይችላል። አስቡት፣ የኢትዮጵያ አየር መንገድ በአንድ ሰራተኛ ብቻ ሲሰራ ማለት ነው። ምኑን ከምኑ ጋር ይሰራል? ምክንያቱም ሁሉም የኤአይ ሞዴል የራሱ የሆነ ጥንካሬ አለው፣ የራሱ የሆነ ደግሞ ጉድለት አለው ማለት ነው። ለምሳሌ አሁን ኮድ እንዲጽፍ ለጀሚናይ ከሰጣችሁት እንደምትፈልጉት ላይጽፍ ይችላል። ኮድ እንዲጽፍ ግን ለክላውድ ኤአይ ብትሰጡት በጣም ፐርፌክት አድርጎ ሊጽፍ ይችላል። ኮድ እንዲጽፍ ደግሞ ለራሱ ለቻት ጂፒቲ ብትሰጡት ደግሞ ኮዱን ማይሆን ነገር አድርጎ ሊሰጣችሁ ይችላል። ወይም ኮዱን ደግሞ በፒዲኤፍ መልክ ሊሰጣችሁ ይችላል። ያን ኮድ ወስዳችሁ ደግሞ ለግሮክ ብትሰጡት ቪዲዮ ጀነሬት አድርጎ ሊሰጣችሁ ይችላል። ታዲያ አንድነት ምን ያልከኝ ነው ካላችሁ፣ ለምሳሌ ቻት ጂፒቲን ሞር ኢሞሽናል ለሆነ ነገር መጠቀም ትችላላችሁ። ለዴይሊ ታስካችሁ መጠቀም ትችላላችሁ። ለምሳሌ አሁን የሆነ ፖስት ጽፉ ስትሉ ቻት ጂፒቲ እንደዚህ አይነት ፖስት ስጠኝ ብትሉ ቻት ጂፒቲ ፐርፌክት አድርጎ ይሰጣችኋል። ምክንያቱም ለምንድን ነው? የእናንተን ኢሞሽን ይረዳል ማለት ነው ጂፒቲ። ጀሚናይ ግን የእናንተን ኢሞሽን ሊረዳ አይችልም። በጣም ብዙ ጊዜ ይወስድበታል ማለት ነው። ለምሳሌ አሁን ቻት ጂፒቲ ላይ ትገቡና ዋቲስ እንትን ብላችሁ ጠይቃላችሁ፣ ሊመልስላችሁ ይችላል። ግን የእናንተን ኢንቴሊጀንስ የፈተነን ያለ አብዛኞቻችሁ የምታጠፉት ጥፋት ኤአይ ቱሎችን እንደ ድሮ እንደ ጉግል ነው የምታስቡት። እንደ ጉግል ማሰባችሁ ክፋት አይደለም፣ ነገር ግን ሞር በተሻለ ስማርት በሆነ ወይ መጠየቅ ትችላላችሁ። ጉግል ላይ የምትጠይቁትን ጥያቄ አንትሮፒክ ክላውድ ላይ ብትጠይቁ፣ አንትሮፒክ ማለት የክላውድ ካምፓኒ ነው። ክላውድ ኤአይ ላይ ብትጠይቁት ሞር ዲፕ የሆነ ሪሰርች ሰርቶ ትክክለኛውን መልስ ከምክንያቱ ጋር ያቀርብላችሁ። ኖ አይደለም የአሁኑ የሰሞኑን ነገር ነው የምፈልገው ካላችሁ ደግሞ ግሮክን መጠየቅ ትችላላችሁ። ግሮክ ማለት ብዙ የኒውስ ሪች ያለው ካምፓኒ ነው። ዛት ሚንስ ከኤክስ ጋር የተያያዘ ነው ማለት ነው። ኤክስ ጋር ማለት ከትዊተር ጋር የተያያዘ ስለሆነ የተለያዩ ነገሮችን አሁናዊ የሆኑ መረጃዎችን ለእናንተ ያቀርብላችኋል ማለት ነው። ይህ የሚጠቅመው ለምን መሰላችሁ? ዶክመንተሪ የሚሰሩ ከሆነ የዜና ቻናል ካላችሁ፣ ኢንተርናሽናል የሆነ የዜና ቻናል ከፈለጋችሁ ግሮክን መጠቀም ትችላላችሁ። ቻት ጂፒቲን ደግሞ የተለያዩ ስክሪፕቶችን ለመጻፍ የተለያዩ ስቶሪዎችን ስክሪፕቱን ብቻ ለመጻፍ መጠቀም ትችላላችሁ። ምክንያቱም ቻት ጂፒቲ ኢኮሲስተም ኢንቴግሬሽኑ በጣም አሪፍ ነው። እናንተን ኢሞሽን በደንብ ይረዳል ማለት ነው። ወደ ጀሚኒ ስንመጣ ደግሞ ካሉት ከሶስቱም ጀሚኒ ሞር ማልቲታስክ ያለው ቦታ ነው፣ የጉግል እንደመሆኑ ማለት ነው። ለምሳሌ ኢሜጅ ጀነሬት ለማድረግ መጠቀም ትችላላችሁ። ሌላው ደግሞ እንደኛ ሀገር አማርኛ ፐርፌክት አድርጎ ያወራላችኋል። በአማርኛ የምትጠይቁትን ነገር በአማርኛ ይመልስላችኋል። የምታወሩት ነገር ሞድ ይገባዋል ማለት ነው፣ በእንግሊዝኛ የምትቸገሩ ከሆነ ማለት ነው። ጀሚኒ በጣም ብዙ አይነት አድቫንቴጅ አለው፣ በተለይ ለኛ ለኢትዮጵያውያን ማለት ነው። አሁን የነገርኳችሁ ስፔሲፊካሊ እያንዳንዱ ስኪል፣ ለምሳሌ አሁን ቪዲዮ ጀነሬሽን ስኪል ሊሆን ይችላል፣ ቪዲዮ ኤዲቲንግ ስኪል ነው፣ ይሄን ግራፊክ ዲዛይኒንግ ስኪል ነው፣ ኮድ መጻፍ ሊሆን ይችላል፣ ዌብሳይት ዴቨሎፕመንት፣ ሁሉም ስኪል ናቸው። ነገር ግን ወደፊት የሚመጣው ስኪል ኤአይን በትክክል መጠቀም ብቻ ሊሆን ይችላል ማለት ነው። ይችላል ብቻ ሳይሆን ኖም ነው። ዛት ሰው አሁን ላይ ስለ ኤአይ በደንብ መማር ያለባችሁት። ስለ ስኪል ካወራ ደግሞ ኤአይ የሰዎችን ሙያ ይነጥቃል ወደሚለው ጥያቄ እንመጣለን ማለት ነው። ለምሳሌ አሁን እኔ ኤአይን መጠቀም የማይችሉ ሰዎች ሙያቸው እንደሚነጠቁ ከማምኑ ሰዎች መሃል አንዱ ነኝ። ለምሳሌ አሁን ኤአይ የምትችሉ ከሆነ አንደኛው ሪሰርች ብቻ ሊሰራ ይችላል፣ አንደኛው ኤአይ የሚጠቀም ሰውዬ ማለት ነው። አንደኛው ደግሞ ሎንግ ፎርም ቪዲዮ ክሬት ሊያደርግ ይችላል፣ አንደኛው ደግሞ ሾርት ፎርም ቪዲዮ ክሬት ሊያደርግ ይችላል። ምን በመጠቀም ኤአይን ብቻ በመጠቀም ማለት ነው። ይህን ሁሉ ግን አንድ ሰው መስራት ይችላል። አንድ ሰው ግን ይህን ሁሉ ሲሰራ ኤአይን መጠቀም ካሁኑ ካልተማረ እንዴት ነው መስራት የሚችለው? እንዴት ነው እናንተ አሁን ምንም ነገር ማታውቁ ሰዎች ቻት ጂፒቲ ላይ ገብታችሁ ከፍቅረኛዬ ጋር ተጣላው እችን ልጅ እንዴት ላወራ ብላችሁ የምታወሩ ሰዎች እንዴት ነው ቻት ጂፒቲን በትክክል መጠቀም የሚችሉት ካልተማራችሁ ማለት ነው። ይህን ቪዲዮ እያያችሁ እንኳን አሳልፍ እያላችሁ ነው። እኔ የምታዩ ለምሳሌ አሁን ሌሎች የዩቲዩብ ቻናሎች አሉ በኤአይ ታግዤ የምሰራቸው ማለት ነው። ሌላ ምንም አይነት ኤዲተር ሳልቀጥር ራሴ ብቻ ራሴ ስቶሪውን ክሬት አድርጌ ራሴ ጀነሬት አድርጌ ሳምራይዝ አድርጌ ሪሰርች አድርጌ ኤዲት አድርጌ ራሴ መለቀው የኤአይ ቻናል አለኝ። አንድ ቀን ሪቪል አደርግላችኋለሁ እና እንዴት መስራት እንደምችሉም አሳያችኋለሁ ስለዚህ ነገር ግን ይህን ነገር ማድረግ የቻልኩት ያን ነገር ስለማቅ ነው ራይት። ስለዚህ ይህን ነገር የነገርኳችሁ ያለሁት እናንተም እንድታውቁት ነው ማለት ነው። የሱኖ ኤአይን በመጠቀም ሚውዚክ መስራት ፈለጋችሁ ነበር። የሱኖ ኤአይን ተጠቅማችሁ ሚውዚክ መስራት ከፈለጋችሁ መጀመሪያ ስክሪፕቱን በምንድን ነው የምትጽፉት? ቻት ጂፒቲን በመጠቀም አሁን ጭንቅላታችሁ ለመጻፍ ቻት ጂፒቲ ነው። ነገር ግን የሱኖ ኤአይን በመጠቀም ስክሪፕት ለመጻፍ ከቻት ጂፒቲ የተሻለ አንትሮፒክ ይሰራላችኋል። አንትሮፒክ ማለት ክላውድ ኤአይ የተሻለ ይጽፍላችኋል ማለት ነው። ባይ ዘ ዌይ ክላውድ ኤአይ ኢትዮጵያ ላይ ኦፊሻሊ መስራት ጀምሯል። ይህም ቪዲዮ የምታዩት ውጭ ሀገር ሆናችሁ ከሆነ ኦልሬዲ መጠቀም ትችላላችሁ፣ የትም ሀገር ሆናችሁ ማለት ነው። ሚውዚክ መስራት ከፈለጋችሁ ለክላውድ ኤአይ የምትፈልጉትን ኒች ይሰጣላችሁ።
ኢሞሽናል ሊሆን ይችላል፣ ሎቭ ስቶሪ ሊሆን ይችላል፣ ኤንድ ሞር ስለ ማሸነፍ ሊሆን ይችላል፣ አር&ቢ ሊሆን ይችላል። ይህንን ነገር ለክራውድ ከሰጣችሁት ሞር ክራፍት አድርጎ በምትፈልጉት ስታይል ደህና አድርጎ ይሰጣችኋል። ያንን ሊሪክስ ወስዳችሁ ወደ ሱኖ ኤአይ ትገባላችሁ። ከሱኖ ኤአይ ደግሞ ዳውንሎድ አድርጋችሁ ወደ ካፕካት ትገባላችሁ። ካፕካት ላይ ኤዲት አድርጋችሁ ቪዲዮውን ፖስት ታደርጋላችሁ ማለት ነው። ከዚህ ፊት ግን ይህን ነገር ማኑዋሊ ሊሪክስ መጻፍ ነበረባችሁ፣ ስታይሉን ማኑዋሊ መስራት ነበረባችሁ፣ ሙዚቀኛ ጋር መሄድ ነበረባችሁ። አሁን ግን ሁሉም ነገር ቀላል ሆኖ በአንድ ኮምፒውተር ስር መጥቷል ማለት ነው። ሌላው ደግሞ እውነቱን ስነግራችሁ ሰዎች አሁን ላይ ሁሉን ነገር የሚሰራ አንድ ኤአይ ይፈልጋሉ። ይሄ በጣም ትልቅ ሚስ አንደርስታንዲንግ። ሁሉን ነገር በአንድ የሚሰራ ኤአይ ማግኘት አትችሉም። ብታገኙም የምትፈልጉትን አውትፑት ማግኘት አትችሉም። ስለዚህ ጥያቄ መሆን ያለበት የት ነው የተሻለ ኤአይ ሳይሆን እንዴት ነው የተሻለ የኤአይ ቲም መፍጠር የምችለው። ስለዚህ ፋይናሊ ኮንክሉዥን ላይ ስንደርስ ከዚህም በኋላ ጭንቅላታችሁ ላይ ስታስቡ፣ ስለ ኤአይ ስታስቡ ወይም አንድ ነገር መስራት ስትፈልጉ ምን አይነት ቲም ነው ማዋቀር ያለብኝ? ለምሳሌ አሁን የሆነ ፕሮዳክሽን መስራት ስትፈልጉ ወይም የሆነ ድርጅት መክፈት ስትፈልጉ ምን አይነት ቲም ነው ክሬት ማድረግ ያለብኝ ብላችሁ ሰዎችን ትጠይቃላችሁ። አሁን መጠየቅ ያለባችሁት ምን አይነት ኤአይ ነው መጠቀም ያለብን፣ ምን አይነት የኤአይ ቲም ነው ክሬት ማድረግ ያለብን የምንፈልገውን ነገር ለመስራት ማለት ነው። መቼም ኤአይ ስታስቡ ጥያቄ ብቻ ለመጠየቅ አይደለም አይደል? አንድን ፕሮዳክት ገንዘብ ሊያስገኝላችሁ የሚችል ላይፋችሁን የሚቀይር ኦር የሆነ ነገር ሊያደርግላችሁ የሚችል ፕሮዳክት ነው የምትፈልጉት። ያንን ፕሮዳክት ክሬት ልታደርጉ ስታስቡ ምን አይነት የኤአይ ቲም ነው ክሬት ማድረግ ያለብኝ ብላችሁ ማሰብ አለባችሁ ማለት ነው። አይ ሆፕ ይህ ቪዲዮ ጠቅማችኋል ብዬ አስባለሁ። ለማታውቁኝ ኤንዲ ይባላለሁ። ከጠቀማችሁ ኮሜንት ላይ ቴንኪዩ ማለት ትችላላችሁ። ኔክስት ደግሞ እንደሰራላችሁ የምትፈልጉት ነገር ካለ ማታወቅ ትችላላችሁ። ኤንዲ ክሬቲቭ ብላችሁ የኤአይ ኮሚኒቲያችንን ቴሌግራም ላይ ጆይን አድርጉ። ቴንኪዩ። ሰላም።